አዘጋጅና አቅራቢ ወርቅነሽ እሸቴ። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? ሻና ቶባ መልካም አዲስ ዓመት። እንደሚታወቀው በዚህ ወር ታላላቅ በዓላት በተከታታይ ይከበራሉ። የሮሽ ሃሻና ወይም የብርሃን ሰረቀን በዓል አሳልፈናል። የሱኮት ወይም የበዓለ መጸለት በዓልም ከቀናት በኋላ ይጀምራል። በታላቅ ድምቀት በጉጉት የሚጠበቅ የሚከበር በዓል ነው። ታዲያ በዚህ በዓል ጊዜ በአጠቃላይ በበዓላት ጊዜ ለቤተሰብ፣ ለወዳጅ፣ ለዘመድ የስጦታ ዕቃዎችን መስጠት፣ እንኳን አደረሳችሁ መባባል የተለመደ ነውና አሁን ደግሞ ወደ ባህላዊ ዕቃና አልባሳት ሱቆች ጎራ በማለት ማራኪ የሆኑ የባህላዊ ዕቃዎችና አልባሳት በአንድ ላይ ታሽገው እየተሸጡ እናያለን። የተለመደ ሆኗል። ይህን ምክንያት በማድረግ እኛም የባህላዊ አልባሳትና ዕቃ ሱቅ ባለቤት ከሆነው ከአቶ ብርቁ ባየህ ጋር እንወያያለን። አቶ ብርቁ ባየህ በረሆቦት ከተማ የኢትዮጵያ ባህላዊ ልብስና የስጦታ ዕቃዎች መሸጫ ሱቅ አለው። በበዓላት ጊዜ ያለው የግብይት ሁኔታ እንዴት ነው? ደንበኞችስ ከነሱ ምን አይነት ዕቃዎች ይገዛሉ? ምን አይነት ዕቃ ማግኘት ይቻላል? እንግዲህ በሌሎችም በየከተማው በየቦታው ካሉ እንደዚህ አይነት ሱቆች ምን አይነት አቅርቦት አለ? ዛሬ ግን ከአቶ ብርቁ ባየህ ጋር እንወያያለን። አቶ ብርቁ ባየህ ስልክ መስመራችን ላይ ነው፣ ወደ እሱ እናልፋለን። አቶ ብርቁ ባየህ ጤና ይስጥልን፣ እንኳን አደረሰ። እንደምን አለ? ጤና ይስጥልን ወይዘሮ ወርቅነሽ፣ እንደምን አለሽ? እሺ፣ ለቃለ ምልልሱ ፈቃደኛ ስለሆንክ በጣም እናመሰግናለን። እንግዲህ ዛሬ ካንተ ጋር የምንወያየው ሱቅ አለ፣ የአልባሳት የባህላዊ አልባሳትና የተለያዩ ጌጣጌጦች፣ የቤት ዕቃዎች መሸጫ ሱቅ አለ። እንዴት ነው ይሄ ሱቅ የሚገኝበትን ቦታ የምትሰጡትን አገልግሎት በተመለከተ? በበዓላት ጊዜ መቼም ወደ ባህላዊ አልባሳትና ዕቃ መሸጫ ሱቆች ያው ገበያው መቼም ይደራል ብለን እናስባለን። ደንበኞች ባህላዊ ዕቃዎችን ለመግዛት ከምንጊዜውም በበለጠ በበዓላት ጊዜ ይመጣሉ ብለን እናስባለን። እና አሁን ደግሞ የበዓል ወቅት ስለሆነ እንዴት ነው አገልግሎታችሁ? ምን ይመስላል? በመጀመሪያ በጣም አመሰግናለሁ ለዚሁ ፕሮግራም መድረክ ስለሰጣችሁኝ። ዶክተሮች በጣም ነው የማመሰግነው። አዎ ሱቅ አለን ረሆቦት ከተማ ሀርጸል ሚያሽሊ መሐመሽ መንገድ። በሱቃችን ውስጥ ያው የተለያዩ አልባሳት የልጆች፣ የወላጆች፣ የሴቶች፣ የወንዶች በተለያየ መልኩ ልዩ ፕሮቶኮልን የጠበቀ አልባሳት ከሱቁ ይገኛሉ። ከዛም የተለያዩ የቤት ዕቃዎች እንደ ጌጣጌጦች፣ እንደ የአንገት ሐብል፣ የእጅ ቀለበት ወዘተ የመሳሰሉና እንዲሁም በቤት ዕቃዎች ልዩ የማቅረቢያ የቡና ማቅረቢያ ቡና፣ የተለያዩ ጥራጥሬ አይነቶች እዛ ውስጥ ይገኛሉ። ከእንትናችን ውስጥ ዕጣን ወዘተ የመሰሉ አሁን ለዓመት በዓሉ የዓመት በዓል ሲመጣ ልዩ ዝግጁ ነው የሚዘጋጀው። የተለያዩ ዕቃዎች ይገኛሉ ከአልባሳት እስከ ጌጣጌጥ፣ በተለይ ለቤተሰብ ስጦታ የሚሆኑ በተለያዩ በተመቻቹ ዋጋዎች ዘጋጅተን ለቤተሰብ በቀላል ዋጋ በተመቻቸ ዋጋ ገዝተው ስጦታ እንዲሰጡ ሁልጊዜ በየዓመቱ የምናደርገው ነው። ዘንድሮም ደግሞ እንደዚሁ ለየት ባለ መልኩ እየተዘጋጀን ነው። ለጊዜው ይሄን ይመስላል። ያው ከሱቁ የምትገኘው ባለቤቴ ነች። በጣም ከህዝብ ጋር የመግባባት ያላት በጣም ጎበዝ ነች። በተለይ ይሄ ስጦታ ስታዘጋጅ የልጆ የቤተሰብን ለዓመት በዓል የቡና ልብስ ወዘተ የመሳሰሉ በተለያዩ እንትኖች ሁሉ ይዘጋጃሉ ከኛ ሱቅ ማለት ነው። ዋጋችንም ተመቻች ነው። ጥሩ። እንግዲህ እስኪ እሷን ባለቤትህን ብናነጋግራት ደስ ይለናል። እንግዲህ ጊዜ ሲኖራት ግን ያው ሱቁ እሷ ስለምትውል ጊዜዋ ትንሽ ውድ ሳይሆን አይቀርም። ለወደፊቱ እናነጋግራታለን ብዬ ተስፋ አደርጋለሁ። በጣም እኔም እንደዛ ነው። አሁኑኑ እርግጥ ያው ቢዚ ነች፣ በጣም የጊዜ ጫና አለባት። እኔም እንኳ ከሱቁ አይደለም ማወራቸው ወጣ ብዬ ነው። አዎ እንደው አቶ ብርቁ አሁን ብዙ ጊዜ ስናይ ዝግጅቶች ላይ በተለያየ አጋጣሚ የባህል ልብስ በስፋት ተለብሶ ይታያል፣ ይለበሳል። ለሰርግ እንኳን ወጣቶች
ከሰርጉ በፊት ላለው ዝግጅት ለኪና በኋላም ለመልስ የባህል ልብስ በሰፊው ሲለበስ እናያለንና እንዴት ነው በገበያው በኩልስ ያለው አቅርቦት? እናንተ አቅራቢዎች ለህብረተሰቡ የሚፈልገውን አይነት አገልግሎት ትሰጣላችሁ ወይ? አዎ፣ በተቻለ መጠን በጣም እንሞክራለን። ህዝቡ በእምነት ባህላዊ ልብስ ለመልበስ ወደ ባህሉ ተመልሷል ማለት ይቻላል። በዓመት በዓልም ሆነ እንዲሁ በሰርግም ሆነ በፊናም ሆነ በማንኛውም በጣም ደስ ይላል። እስካሁን ሰፋ ያለ አገልግሎት ሰፊ የሚፈልገውን ሁሉ ማቅረብ እንችል ነበር። አሁን ግን ትንሽ በጦርነቱ ምክንያት ያው እንደ ልብ ወደዛ መሄድ ስለማይቻል እዛም አየር መንገድ ይዘጋል አንዳንዴ። ከዛም ኢትዮጵያም ቢሆንም ባለው የጸጥታ ጉዳይ አሳሳቢ ነው። እንደፈለግን ሂደን የፈለገውን ለማምጣት እያጠረብን ነው አሁን። ያም ሆኖ ግን በተቻለ መጠን እያስመጣን ለአጭር ጊዜ ውስጥ እየሄድን ምንም እንደ ድሮው በጣም አስፈፍተን ብዙ አዘን ባናመጣ በተቻለ መጠን ይዘን እንመጣለን። ሱቁ ህዝቡ የሚፈልገው ይገኛል። ያው ትንሽ መስራት ያስፈልጋል። ከባድ ነው ለማግኘት እንጂ ህዝቡ ሲመጣ የፈለገውን እያገኘ ይሄዳል። ሌላው እንግዲህ ቡናም አንዱ መቼም ያው የባህል ነገር ነው የተለመደ። ቡና እንግዲህ በዓለማችን ላይ በሰፊው ቢጠጣም ለኢትዮጵያውያን ደግሞ እንግዲህ ከኢትዮጵያ ተወልዶ ላደገ ከኢትዮጵያ ለመጣው ለቤተ እስራኤሉ ያው ያደገበት ባህል ነው ማለት ስለሚቻል እንደውም እንደ ባህል እንደ መዝናኛ ነው ቤት ውስጥ የሚታይና የኢትዮጵያን ቡና ለገበያ የማቅረበው ሁኔታ እንዴት ነው? እንደው በዚህ ጉዳይ አንዳንድ ጥያቄዎች ስለሚነሱ ትክክለኛው የኢትዮጵያ ቡና አይገኝም በጣም ውድ እኮ ነው ይባላል እና እናንተ የኢትዮጵያ ቡና ብላችሁ የምታቀርቡትን ቡና እንዴት ነው የምታገኙት? ከመሸኛ ጋር ሁለት አይነት ቡና አለ። ከኮሎምቢያ የሚመጣ ቡና አለ፣ ከኢትዮጵያ የሚመጣ ቡና አለ። ከኢትዮጵያ የሚመጣውን ቡና በሚመጣበት ጊዜ የኢትዮጵያ ቡና ብለን ነው የምናቀርበው፣ በደንብ አስታውቀን ማለት ነው። ካልመጣ ያው የኮሎምቢያን ቡና እናቀርባለን። እንደምታውቂው ቡና በባህላችን በጣም የባህላችን አንዱ ነው። ከዛም አልፎ ተርፎ ዛሬ በኢትዮጵያ የገቢ ምንጯ ዋና የገቢ ምንጯ ነው። ነገር ግን ከኢትዮጵያ ወደዚህ ቡና ማስገባት በጣም አስቸጋሪ ነው። አንዳንድ አስመጤዎች ሂደን የሚያስመጡ አሉ፣ ከነሱ ገዝተን እንጂ እንደ እኛ ራሳችን ሄደን የምናመጣው ጉዳይ አይደለም። አንዳንድ ይመጣል፣ አንዳንድ ይጠፋል። ግን ህዝቡ ያው ቡና እንደ ቀደም በመጀመሪያ እንዳልሽው ባህላችን እስከሆነ ድረስ በሱቃችን ቡና እንለይም። የኢትዮጵያን ባይሆን የኮሎምቢያውን ያው አስታውቀን እንሸጠዋለን። የኮሎምቢያ መሆኑን የኢትዮጵያ ለመሆኑን ህዝቡ ይገዛል እና በተቻለ መጠን ደግሞ የኢትዮጵያን ማስመጣት እንችላለን። አንዳንዴ ዋጋውን ያስወድዱታል፣ ግን ህዝቡ ቢወደድም ይገዛዋል። የኢትዮጵያ ቡና ከሌላው ለየት ያለ ነው። ከጣዕምናውም ስታዩም ስትቆዩ ራሱ እንትኑ በጣም ደስ ይላል። ሽታውም ራሱ የተለየ ነው። ጣዕሙም ይለያል። በጣም ይለያል እና በተቻለ መጠን አዎ፣ በእርግጥ የሌሎች ሀገራት ቡናም ያው እንግዲህ ደረጃውን የጠበቀ ነው። እንደው መቼም የኢትዮጵያ ሲባል ያው ኢትዮጵያን ቡና ስለምታመርትና ስለምትሸጥ የተለመደ ስለሆነ የኢትዮጵያ ቡና በእርግጥ ያው ልዩ እንደሆነ በዓለም አቀፍ ገበያም ተፈላጊ እንደሆነ ይታወቃል። ለዛ ነው ይህን ጥያቄ ያነሳሁት እንጂ ሌሎች ሀገራት የሚመጣው ቡናም ጥሩ ቡና እንደሆነ ነው የሚታወቀው። ልክ ነሽ። ያደግሽበትን እኮ የመሰለ የለም። አሁን ልብሱም በሌላ ተጋጅቶ ሊመጣ ይችል ይሆናል። ሌሎች አሁን ተልባን ብንወስድ ወይም ሰሊጥን ብንወስድ ከሌላ ቦታ ይመጣ ሰሊጥ አለ። ግን የኢትዮጵያ ሰሊጥ ስታገኘው ያደግሽበት ስታመርችው የነበረው የምታውቂው በጣም ደስ ይላል። ጋም ልዩም ነው፣ ንጹህ ነው። ስለምታውቂው ንጹህነቱ ስለምታውቂው በደንብ እንደፈለሽ ገዝተሽ ትሄጃለሽ። ፍሪ ሆነሽ ገዝተሽ ትሄጃለሽ። ያው በሚታወቀው አዎ እንግዲህ በበዓላት ጊዜ በመግቢያችን እንደገለጽ ነው የተለመደ ነው ይሄ ባህል እቃዎችን አሽጎ አንድ ላይ መስጠት በተለመደ ሁኔታ ደስ በሚል ሁኔታ እየቀረበ ነው። በነገራችን ላይ አሁን አንዳንድ የታሸጉ ስጦታዎች ለቤተሰብ ለወዳጅ ለዘመድ ሲሰጥ ስናይ ደስ ይላል። ጥሩ ነው በዚህ መንገድ መምጣቱ የተባለ ሰው መነጋገሪያ ሲያደርገው ያለውና
እንግዲህ በዓል እየቀረበ ነው። በእናንተ በኩል አሁን የምታዘጋጁት ምንድነው? ለደውሎ እንደው ማዘዝ ቢፈልግስ እንዲህ አይነት ነገሮችን አንድ ላይ አድርጋችሁ አሽጉልኝ አዘጋጁልኝ ቢልስ ተጠቃሚው ይቻላል ወይ ማዘዝ? ይቻላል። አዎ ይቻላል። በደንብ ደውሎ የፈለገውን እንደ ቡና፣ ስኒ፣ የቡና ማቅረቢያ፣ እጣን፣ ሌላም የፈለጉትን ያው ያለውን እናዘጋጃለን። ደውለው ማናገር ይችላሉ። ያው ዋጋውን እንነግራቸዋለን። በደንብ ማዘጋጀት ይችላሉ። ስልክ ቁጥር ለምሳሌ ለባለቤቴ ደውለው 050-966-5155 ወይም ደግሞ 050-866-5154 ይበልጥ ግን መጀመሪያ በሰጠሁት ከእሷ ጋር ቀጥታ ኮንታክት ቢያደርጉ ያው ለዓመት በዓሉ የሚፈልጉትን ተዘጋጅቶ መቅረብ ይቻላል። ችግር የለም። ማዘጋጀት ይቻላል። ሲመጡም እዛው ላይ እየመረጡም እናዘጋጃለን በቦታው። በቦታው። አዎ እንደው ምን አስተያየት አለ በአንተ በኩል? አሁን ይሄ ብዙ ጊዜ ይመስለኛል ሱቃችሁ ያው እንግዲህ ከተከፈተ እየሰራችሁ አገልግሎት እየሰጣችሁ የምትገኙት ታስታውሳለሁ። ከተወሰኑ ዓመታት በፊትም ተነጋግረናል መሰለኝ በዚህ ጉዳይና የህብረተሰቡ ተጠቃሚነቱ ለውጥ አለው ወይ? እየተጠቀመ ነው የበለጠ እንደዚህ በባህላዊ ነገሮች ማለት ይቻላል ወይስ እየቀነሰ ነው? እንደው ከፍ እያለ ነው? ምን ትላለህ? አሁን ይኸውልሽ ህብረተሰቡ ይጠቀማል። ነገር ግን አሁን ባለፈው ቅድም በጠቀስኩት ጉዳይ በጦርነቱ ምክንያት በፊት እንደዚህ ኮሮና በነበረበት ጊዜ እስከ ኮሮና ተነጋግረን ነበር አንዴ ከኋላ አሁን በተለያዩ ጦርነት 7 ቀን በ10ኛው ወር በነበረውና አሁንም ደግሞ አምከላቢ ያቁም የሚለው ጦርነት ከተነሳ ጊዜ ጀምሮ የነበረው የህዝቡ ኃይል በዚህ አማካኝነት እየቀነሰ ነው። ለምን? በጦርነቱ ምክንያት አንዳንድ ጊዜ ሱቁ ይዘጋል፣ ሰው ሲመጣ ያገኝም፣ ሰው ደግሞ ለመውጣት ይፈራል። ካልሆነ ህዝቡ ደህና ነው፣ እየገዛ ነው። ምንም እንኳ በአሁኑ ጊዜ የአልባሳት ሱቅ የሚያዘጋጁት ብዙ ናቸው። በፊት እኛ ብቻ ነበርን። አሁን ረሆቦት ውስጥ ብዙ ነው። ነገር ግን ህዝቡ ግን ያው ይመጣል። ብዙ ነው። የሀገር ባህሉን ልብስ ሲል በጣም ያስደንቃል። በጣም ይደንቀኛል። ህዝቡ በጣም ነው የማደንቀው ካለው ከባህሉ ጉጉት ጋር ያለው የባህሉን ልብስ ለብሶ አሁን ደግሞ በተለይ የልጆችን ልብስ ይፈልጋሉ። በስግድ አልብሰው በእንደዚሁ በበዓሉ ልጆችን የሀገር ባህል ልብስ ማልበስ የወደዱ ነው እናቶች። በጣም ደስ ይላል። በተለይ በስግድ ብዙ ነው የሚጠይቁን ለልጆች ልብስ። አዎ የሚገርም ነው። ወጣቱ ራሱ እኮ አሁን እንደው ቅድም ለሰርግ ለምን ያልኩህ ወጣቱ ሲለብስ ነው ማየው በአብዛኛው። እንደው እናቶች እንኳን ደስ ይላል፣ ማዕረግም ነው ውበትም ነው የባህል ልብስ ሲለበስ የተለመደ ነው። ግን አሁን ወጣቱ የበለጠ ወደ ባህል ልብስ ሲያዘነብል ይታያልና ለውጥ መኖሩን አዎ በዚህ መገንዘብ ይቻላል። የልጆችን አንስተሃል። አሁን እንደው በልጆች እድሜ ለሴትም ለወንድም ባህላዊ ልብስ ማግኘት ይቻላል? እናስመጣለን እኮ ባህላዊ የልጆች ልብስ እናስመጣለን። ቅድም እንደጠቀስኩልሽ ነው እኮ አሁን የመሄዱ ጉዳይ ትንሽ አስቸገረ እንጂ ለወንዶች፣ ለሴቶች፣ ለአባቶች፣ ለተጋቢ፣ ነጠላ፣ መቀነት ሁሉ እናመጣለን እኮ እናመጣለን። አሁን እንዲያው እግዚአብሔር እንግዲህ እየተቃለለ ቢሄድልን እናመጣለን። ይግባን ሁሉም ታመጫለሽ። ሱቃችን ነበር ሁሌ ነበር የልጆች፣ የወንዶች፣ የእናቶች። አሁን ምንም እየቀነሰ ቢሄድ የልጆች ይመጣል። እንግዲህ ሁሉ ያመጣል። አዎ ጥሩ ነው። አንዳንዴ ባህላዊ ነገር ለየትም ያለ ስለሆነ ከተለመደው ነጮች እንደው ይሄ እንዳልከው በዝግጅት ጊዜ ለየት ስለሚል ባህላዊ ልብስ ሲለበስ ከተለመደው ነጮችም የማየት የመጓጓት ሁኔታ በተለይ ለማወቅ መጠየቅ ማየት ሁኔታ አለና እንደው በሱቃችሁስ ባህላዊ ነገሮችን ነጮች ይገዛሉ ይጠቀማሉ ወይስ ሀበሻው ብቻ ነው? አዎ ይመጣሉ። ነጮች እኛ ጋር ይመጣሉ። ሱቅ እኔን በትምህርት ቤት ሆነ ዳንን ስለሚያውቁኝ አንዳንዶች ሻርፕ ገዝተው ይሄዳሉ። አንዳንዶች ጌጣጌጥ ዕቃ ገዝተው ይሄዳሉ። አንዳንዶች የቡና ቀሚስ ገዝተው ይሄዳሉ። ነጮች ጥራጥሬ ነገርም ስላለ ምናልባት እንዲህ አይነት ነገር የመጠቀም ሁኔታም ይኖራል። ሲያዩ ቡና ገዝተው ይሄዳሉ። የሚያስፈልጋቸው እዛ ስላለ ቅባት፣ ለምሳሌ የፀጉር ቅባት፣ ሂና የመሳሰሉ
ቅባት ኩል ምናምን ሲያገኙ ደስተው ይሄዳሉ። በተለይ ይሄ ጌጣጌጥ የአንገት ሐብል፣ የጆሮ ጉትቻ ያንን ሲያዩ የኢትዮጵያ የሚመጣውን ሲያገኙ የኢትዮጵያ ነው ስንላቸው ገዝተው ይሄዳሉ። ጥሩ ነው። ፈረንጅ ለየት ያለ ነገር ይወዳል አይደል? ጥሩ ነው። ዋው ጥሩ። በመጨረሻ ምናልባት ሱቁ ያለበትን ቦታ ማስታወስ ከፈለክ እና ያው እንሰነባበት ቦታ። ሱቃችን ራሆቦት ሄርጸል ሚያሽሪ መሐመሽ መንገድ በመጀመሪያ እንደተጠቀስኩት ራሆብ ሄርጸል ሚያሽሽ መሐመሽ ራሆቦት ከተማ ነው ያለን። ጥሩ ነው። እንግዲህ በዓላቱ ደርሷል። እንደው በአጠቃላይ የምታስተላልፈው መልእክት ካለ አቶ ብርቁባይ? እንግዲህ ምለው ወደ ልጆች ስንሄድ ለምሳሌ ትምህርት ቤት እየሰራው ያለ እስካለፈው አመት ማለት ነው የኛን ልጆች ሲያዩ ፈረንጆች ይለብሱ ነበር እንደኛ ሊመስሉ ማለት ነው። በጣም ደስ ያላቸው ፈረንጁንም እንትን እያሉ ነው። እና አሁን መልካም አመት በዓል ይሁንልን፣ ጥሩ አመት በዓል ያድርግልን። ህብረተሰቡ ያው በሰላም ለአመት በዓሉ አድርሶ ለማክበር ያብቃን ነው የምለው እኔ ህዝቡ ማለት ነው። ያ በተለይ ከእኛ እየተዘጋጀን ነው፣ ዝግጁ ነን። ያን ማንኛውም ሰው ሁሉ መጥቶ የሚፈልገውን በሚያስፈልገው ዋጋ ይዞ መሄድ ይችላል። ተዘጋጅተን እንጠብቃለን። ጥሩ፣ በጣም ጥሩ። እንግዲህ ስልኩን አስታውቀሃል ቀደም ብለህ። አዎ ጥሩ። አቶ ብርቁባይ በጣም እናመሰግናለን ስላነጋገርህን። እንግዲህ መልካም አመት በዓል ይሁንልህ። ሰላም ሁንልን። አሜን። ወርቅነሽ በጣም ነው የማመሰግነው ጊዜሽን እንደዚህ ስላበረከትሽልን በጣም አመሰግናለሁ። መልካም አዲስ ዘመን ይሁንልን። ባይ ባይ። እሺ፣ መልካም ቀን። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር ሰንብቱ።